سلام سلام كميتو علو زخبركم تخاتلتي نايزا channel قاعد عن مساكم كميتو علو ميت حضروا ميت ترفدو كميتو مسيو كم ساعتكم أقطع ترى قاعد عن مساكم أدخل لهم لايك يترسعوا حدثت زخمكم بيتساب كله أنيلنا نا كنا متاجي تبيان تودداتشو بمن العالم تغنيو الناس تقوبوا لايك أترسو أديسوچو دمبا بيتساب كله ተጋገዝ ከፈልበትም ስለምትመጡ ስለምታበረታቱኝ ደግሞ አመሰግናለሁ። ምስጋና ወሰን የለውም። የዛሬ ትምህርታችን ሪራይት ዘ ፎሎዊንግ ኮሬክትሊ ይላል። ለማለት ትምህርትና ከምስጢር ይወደላሁም ሪራይት ዘ ፎሎዊንግ ኮሬክትሊ ይደልደለ ታይ ማለቲ ነዘም ድስዕቡ መሊስካ ትክክል ጌርካ ጻፍ ለሚከተሉት እንደገና መልሰ በትክክል ጻፋቸው። አሁን መጀመሪያ ያለው ኤክስ ያለው ስህተት ነው፣ ራይት ያለው ትክክል ነው ማለት ነው። ኦኬ ለምንድን ነው ስህተት የሆነው? እንዴት አድርገን አስተካክለነዋል እናየዋለን ማለት ነው። አሜጋና ተቆይኑ ስህተት ኮይኑ ተቆይኑ ጌጋ ኮይኑ እንዴት አድርገን አስተካክለነው ደግሞ እናያለን። ኦኬ ቱዴይስ ሌሰን ኢዝ ሪራይት ዘ ፎሎዊንግ ኮሬክትሊ number 1 or x is wrong sentence and the right one is correct sentence. So y is number 1 incorrect or wrong. Y is the second one is correct or right. We'll see one by one. Okay, let us see it. Let us discuss one by one. Rewrite. Write ማለት መጻፍ ማለት ነው። WREITE ራይት ማለት መጻፍ ማለት ነው። ሪ ከጨመርንበት አርኢ እንድሕር በድሕሪ ወሲኽናሉ እንደገና ማለት ነው። እንደገና ጻፈው ሪራይት እንደገና ጻፈው። አሁን እዚ ኤክስ ደሎ ጌጋ እዩ፣ እዚ ራይት ደሎ ትክክል ማለት ኤክስ ደሎ ጌጋ እዩ፣ ራይት ደሎ ትክክል ማለት እዚ ከመይ ገይሩ እንተኮይኑ ጌጋ ኮይኑ እንተኮይኑ ትክክል ኮይኑ ንሪኢና ማለት ነው። ኦኬ ኤክስ ያለው ስህተት ነው ማለት ነው። ያ ራይት ያለው ደግሞ ትክክል ነው ማለት ነው። ስለዚህ እንዴት ራይት ሆነ እንዴት ኤክስ ሆነ እናየዋለን አንድ በአንድ። ኦኬ አመሰግናለን። እና ራይት ማለት መጻፍ ማለት ነው። እቺ ዳብሊው እዚች ድረስ ያለ ሪራይት ካልን ግን ደግመህ ጻፈው፣ የተሳሳተውን ደግመህ ጻፈው። ለሚከተሉት ጥያቄዎች አስተካክለህ ጻፈው። ነዘም ስዕብ ሕተታት አሪምካ ጻፍ ትግርኛ። ኦኬ Number 1, she has a nice hair. She has a nice hair. ኣብዚ ሕጂ ንሓደ ሰብ ከምኡ እንተኢልካ ይርድእ እዩ። ሓንቲ እዛ ጓል ፅቡቕ ፀጉሪ ከም ዘለዋ ኢኻ ትብል ኣለኻ። እዛ ጓል ፅቡቕ ፀጉሪ ኣለዋ ኢኻ ትብል ኣለኻ። እንድሕር ጠለቕ ኢልካ ኣቲኻ ሪኢኻዮ ግን ጌጋ ንእሽተይ ጌጋ ኣላታ ማለት እዩ። ያችሁ ሺ ሃዝ ኤ ናይስ ሄር፣ ልጅቷ አሪፍ ፀጉር አላት ነው የሚለው። አሁን አንተ ወይ አንቺ እንግሊዝኛ ተናጋሪ ለሆነ ሰው የእንግሊዝ ሀገር ልጅ ሰው ሊሆን ይችላል። ሺ ሃዝ ኤ ናይስ ሄር ካልሽው ወይ ካልከው ይገባዋል። ግን በፈተና በወረቀት በምናምን ስትመጣ ግን ይሄ ትንሽ ስህተት አለው ማለት። ምን ላይ ነው ስህተት? ፀጉር አይቆጠርም። ፀጉር ይቆጠርኒ ሓደ ፀጉሪ ክልተ ፀጉሪ አንድ ፀጉር ሁለት ፀጉር ሶስት ፀጉር እያልክ የጭንቅላትህ ፀጉር መጨረስ አይቻልም አይደል? ብትጨርሰውም አስቸጋሪ ነው። ጤፍም እንደዛ ኩንታል ጤፍ መቁጠር ትችላለህ? እንዴ አትችልም። አንካውንቴብል ነው፣ ከማይቆጠር ነው። ቨሪ ዲፊካልት እንጂ አንድ ጤፍ መያዝ ይቻላል። ግን አስቸጋሪ ስለሆነ ከማይቆጠር ጋር ነው የሚመደበው። ፀጉርም እንደዚያ ማለት ነው። ስለዚህ ሺ ሃዝ ኤ ናይስ ሄር ካለ አንድ ጥሩ ፀጉር አላት እያለ ነው። አንድ ኤ ማለት አንድ ማለት ነው። ኤ አንድ ማለት ከሆነ ፀጉር ደግሞ የማይቆጠር ከሆነ ኤ አይገባም ማለት ነው። ኤ አይገባበትም። ምን መሆን አለበት? እንታይ ክኾን ኣለዎ ይድብለና ደሎ ሺ ሃዝ ናይስ ሄር በርክተን በባህላ ከማ ታላዕለይ ትጥጠን ሺ ሃዝ ናይስ ሄር ክትብል ከለኻና ሺ ሃዝ ናይስ ሄር ክትብል ከለኻ የትኛው እንትን ይላል? ደስ ይላል ስታነበው። ሺ ሃዝ ናይስ ሄር ስትል ደስ ይላል። ግን ኤ አንድ ማለት ነው። ፀጉር ደግሞ አንድ ብሎ መቁጠር ስለማይችል ጌጋ ነው፣ ስህተት ነው ማለት ነው። ኦኬ ሺ ሃዝ ናይስ ሄር
ጥሩ ፀጉር አላት። አንድ ጥሩ ፀጉር አላት አይባልም። ምንድን ነው የሚባለው? ልጅቷ ጥሩ ፀጉር አላት። ልጅቷ ጥሩ ፀጉር አላት። ተቆልዓ ፅቡቅ ፀጉሪ ኣለዋ። ኦኬ ነምበር ቱ ሂ ሳት ቢሳይድስ ሚ። ሂ ሳት ቢሳይድስ ሚ። ሕጂ አሁን ቢሳይድስ እና ቢሳይድ ስለሚያደናግር ነው በሁለቱም ያመጣሁት ማለት ነው። አሁን ሂ ሳት ቢሳይድስ ሚ ካልክ ኤስ ካለው ቢሳይድስ ካልን በተጨማሪ ማለት ነው፣ በተወሳኺ ማለት ከምኡውን ማለት። ቢሳይድ ኤስ ከሌለው ግን በጎኔ ማለት ነው፣ በጎኔ ማለት ነው። ስለዚህ ንሱ በጎኔ ተቀመጠ ነው ማለት የትኛው ነው ትክክል? ናምበር ቱ ነው ትክክል ማለት ነው። ይሄኛው ነው ትክክል። ሂ ሳት ቢሳይድስ ሚ አይባልም። ቢሳይድስ እሱ ተቀመጠ በተጨማሪ ከኔ ጋር ሚ ነው። ሂ ሳት ቢሳይድ ሚ ኢዝ ኮሬክት አንሰር። በጎን የተቀመጠ ማለት ነው፣ በግራ ወይ በቀኝ። ኦኬ ሶ ዘ ኮሬክት ዋን ኢዝ ቢሳይድ። አሁን ሁለቱም ኤስ ካለ ቢሳይድ በተጨማሪ ማለት ነው። ሄለን ካም ቢሳይድስ ፋጡማ ካም። እንዲሁም በተጨማሪ ፋጡማም ነይ ለማለት ከፈለግ ቢሳይድስ ትላለ። ሲት ሄር ሲት ቢሳይድ ካልክ ደግሞ እዚህ ጋር ቁጭ በል፣ በጎን ቁጭ በል ካልክ ደግሞ ቢሳይድ ይሆናል። ይሄ ማለት ቢሳይድስ አይደለም። ስለዚህ ቢሳይድስ እንዲሁም በተጨማሪም ለማለት ነው። ቢሳይድ ይሄኛው ቢሳይድ ኤስ የሌለበት ከሆነ ግን በጎን ማለት ነው። በጎንኻ ረዳያትኩም አላ ትግርኛ ሂ ሳት ቢሳይድስ ሚ እንጂ ቢሳይድ ብተወሳኺ ከምኡውን ማለት እዩ። ሕጂ ንሱ ቢሳይድ ሚ ኮፍ ኢሉ ከምኡውን አይባልም። ታይዳ ብጎነይ ኮፍ ኢሉ ሂ ሳት ቢሳይድ ሚ። ኦኬ ሌትስ ኮንቲኒው ነምበር ዲስ ዋን ቁጥር ይገበርኩልን ቢሳይድ እንግሊሽ አይሁን እዚህ ጋር ይት ቢሳይድ በተጨማሪ እንግሊዝ ሂ ስፒክስ አረቢክ። በተጨማሪ እንግሊሽ ሂ ስፒክስ አረቢክን ይናገራል ለማለት ነው። አሁን ቢሳይድ እዚህ ጋር ምንድን ነው? በጎን ነው። በጎን እንግሊሽ አይባልም። በጎን እንግሊዝኛ አይባልም። እንዲሁም አረቢክኛ ይነጋገራል ነው። ቢሳይድስ እንግሊሽና ወይ ደግሞ በተጨማሪ እንግሊሽ ሌላም ሂ ስፒክስ አረቢክም ይነጋገራል ማለት ነው። አረብኛም ይነጋገራል። ሶ ቢሳይድስ ይሄ ትክክል አይደለም። ይሄ ነው ትክክል። ቢሳይድስ እንግሊሽ በተጨማሪ እንግሊዝኛ ከምኡውን እንግሊሽ ብጀካ እንግሊሽ ለማለት ከእንግሊሽ ሌላ ለማለት ቢሳይድስ እንግሊሽ ሂ ስፒክስ አረቢክ። ከእንግሊዝኛ ሌላ አረብኛም ያወራል። ስፒክስ ያደርጋል፣ ይነጋገራል፣ ያወራል ለማለት ነው። ኦኬ ግልጽ ነው መሰለኝ። ስለዚህ ቢሳይድ ይሄ በጎን ስለሆነ አይሆንም። ይሄ ቢሳይድስ ግን በተጨማሪ ከሆነ ስለሆነ እንዲሁም ወይ ደግሞ ስለሆነ ኦኬ እንቀጥላለን። አለ በኋላ እንቀጥላለን። ሶሪ ይታያል። ኦኬ ኣብዝኻ
ሃው ኢዝ ኢት ኮልድ ኢን እንግሊሽ? በእንግሊዝኛ እንዴት ነው የሚጠራው? በእንግሊዝኛ ምን ይባላል ለማለት ከፈለግ ሃው ኢዝ ኢት ኮልድ ኢን እንግሊሽ ነው የሚባለው ወይስ ዋት ኢዝ ኢት ኮልድ ኢን እንግሊሽ ነው? ትክክለኛው ይሄኛውን ዋት ኢዝ ኢት ኮልድ ኢን እንግሊሽ። ለምሳሌ ይሄኛው ከሆነ ወይ ይሄኛው ይሄ መጽሐፍ ነው አይደል? በእንግሊዝኛ ምን ይባላል ይሄ ለማለት ከፈለግ ዋት ኢዝ ኢት ኮልድ ኢን እንግሊሽ ትለዋለህ። ሃው ኢዝ ኢት ኮልድ አይባል። ኮሙን ቴልካ እንደዛ ካልክ እንግሊዝኛ የሚያወራ ሰው ይገባዋል፣ ሀሳብህን ይገባዋል። ግን በጽሁፍ በትክክል በግራመር በሰዋስው ካየነው ግን ትክክል አይደለም። ኮሬክት ዋን ኢዝ ዋት ኢዝ ኢት ኮልድ ኢን እንግሊሽ፣ በእንግሊዝኛ ምን ተብሎ ይጠራል? ለምሳሌ ይሄኛው ማርከር ነው የሚባለው። የሆነ ነገር ያሳያና ይሄ ነገር በትግርኛ ወይ በአማርኛ ያውቀዋል፣ በእንግሊዝኛ ምን ተብሎ ይጠራል ብሎ እየጠየቀህ ነው ማለት ነው። ሶ ዋት ኢዝ ኢት ኮልድ ኢን እንግሊሽ? ዋት ኢዝ ኢት ኮልድ ኢን እንግሊሽ? ኦኬ ሶ ዘ ኮሬክት ዋን ኢዝ ናምበር 2 ዋት ኢዝ ኢት ኮልድ ኢን እንግሊሽ። ሃው እንዴት ሳይሆን ዋት ምን ተብሎ ይጠራል ይሄ ነው የሚሆነው እንጂ እንዴት ተብሎ ይጠራል አይባልም። ምን ተብሎ ይጠራል ያ ነገር? ኦኬ ቀራረባል፣ ግን ትክክለኛው እንደዛ ነው። ናምበር እንዳልኳቸው ነው። ናምበር ዲስ ዋን ሊገባርኩልም አይ ሃቭ ሜኒ ፈርኒቸርስ ይላል። ፈርኒቸርስ ማለት የቤት እቃዎች ማለት ነው። ከረቴንሳ፣ አርማዲዮ ምናምን፣ ጣውላ ምናምን ሁሉም በሙሉ ምን ይባላል? ፈርኒቸርስ ይባላል። ሶ አይ ሃቭ ሜኒ ፈርኒቸርስ፣ አይ ሃቭ ሜኒ ፈርኒቸር። አሁን ፈርኒቸር አንድም ከሆነች ፈርኒቸር ሓንቲ ተኮይና ፈርኒቸር ያ ክልተ ሁለት ወይ ከዚያ በላይ ወይ 10 ወይ 100 ወይ 1000 ፈርኒቸር ካለ ሁሉ ጊዜ ፈርኒቸር በሲንጉላር ነው የሚጻፈው። አንድ ከሆነች አይ ሃቭ ኤ ፈርኒቸር ትላለህ። ሁለት ከሆነ ግን አይ ሃቭ ፈርኒቸር። ኦኬ አሁን እዚህ ላይ ምንድነው ስትሉ ኤስ አይጨመርበትም። ሲባዛ ሲንጉላር ሲባዛ በብዛት ኤስ ነው የምንጨምርበት። ለምሳሌ ቦይ ቦይስ እንላለን፣ ገርል ገርልስ፣ ቲቸር ቲቸርስ፣ ስቱደንት ስቱደንትስ እንላለን አይደል? ኤስ እየጨምርን እናበዛዋለን አይደል? አዎ እዚህ ላይ እንደዛ መሆን ነበረበት፣ ግን አይሆንም፣ አይወስድም። ህግ ነው ማለት ነው። የእንግሊዝኛ ህግ ነው። አንድም ከሆነች ፈርኒቸር ነው፣ ሁለት ከሆነም ፈርኒቸር ነው፣ ሶስት ከሆነም ፈርኒቸር ነው፣ አንድ ሺህም ቢሆን ፈርኒቸር ነው። ሶ ዘ ኮሬክት ዋን ኢዝ አይ ሃቭ ሜኒ ፈርኒቸር እንጂ እንግሊዝኛ የሚያወራም እንደኛ አይነት ፈርኒቸርስ ነው የምንለው። ግን በትክክለኛው ግን ፈርኒቸር ኤስ አይወስድም። ኦኬ እንደዚህ አይነቱ በእንትን ማጥናት ነው። ኦኬ ትንሽ ነው የቀረን፣ አይዛችሁ እዚህ ጋር ደርሰናል። አይ ፕሪፈር ማለት መምረጥ ማለት ነው። እንትን ከእንትን እንትን ይሻለኛል። ለምሳሌ ከዳቦና ከእንጀራ ስታወዳድረው ዳቦ ይሻለኛል ከእንጀራ ወይ ደግሞ እንጀራ ይሻለኛል ከዳቦ። ባኒ ሕሸኒ ካብ ጣይታ ጣይታ ሕሸኒ ካብ ባኒ ክንብል እንዳሕር ኮይና ፕሪፈር ኢና ንብል። ፕሪፈር ሶ አይ ፕሪፈር ቲ ዛን ኮፊ። እንታይ ድብል ኣሎ? ሻሂ ካብ ቡን መርፅ ይድብል ኣሎ። ኣብዚ ከዓ ኣለካ ኸመይ አይ ፕሪፈር ቲ ቱ ኮፊ። እንጂ ዛን ዲድባል ቱ ዛን ነው የሚወስደው ቱ ነው የሚወስደው ነው ጥያቄው። ስለዚህ ብዙ ጊዜ ስናወዳድር ዛን ነው ምን ሁለት ነገር ስናወዳድር ዛን ነው የተማርነው። ዛን ለምሳሌ እንትና ከእንትና ይረዝማል፣ እንትና ከእንትና ያጥራል ስንል ለምሳሌ ሄለን ኢዝ ቶለር ዛን አልማዝ፣ ሄለን ከአልማዝ ትረዝማለች ካልን ቶለር ዛን እናስገባበታለን አንድ ነገር ስንመርጥ። ኦኬ
እዚህ ጋር ግን ሁል ጊዜ ከፕሪፈር ዛን አይሄድም። ከፕሪፈር ሁል ጊዜ ምንድን ነው የሚሄደው? ቱ የሆነ ነገር ፕሪፈር ከመጣ ሁል ጊዜ ዛን እንዳታስገቡ። ሌላ ግን ሁሉ ዛን ነው የሚወስደው። ሁለት ነገር ስናወዳድር ዛን ነው የምናስገባበት። ያ የሚወዳደርበት ያለ ቃል ፕሪፈር ከሆነ ግን ሁል ጊዜ እንታይ የአቶ ቱ ነው የሚወስደው ማለት ቱ። ስለዚህ የምንላለን አይ ፕሪፈር ቲ ቱ ኮፊ። ከቡና ሻይ እመርጣለሁ። ከቡን ሻይ መርጽ ይዶላል፣ ሻይ ሸኒ ይዶላል። ዛን አይባልም ከፕሪፈር ጋር እንጂ እንዳልኳችሁ ሁል ጊዜ ሁለት ነገር ስናወዳድር ዛን